ጤና ይስጥልኝ። ይህ ፋና የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። በዚህ ዩቲዩብ ቻናል የምናስተምረው የተለያዩ ቋንቋዎችን ሲሆን በዋነኝነት እንደ አማርኛ፣ እንግሊዝኛ፣ አፋን ኦሮሞና ትግርኛን ያጠቃልላል። ስለሆነም ማንኛውም መማር የሚፈልግ የጊዜ እጥረት ወይም የቦታ ርቀት ሳይገድበው የእጅ ስልኩን ወይም ኮምፒውተሩን ብቻ በመጠቀም በሚመቸው ሰዓት ከኛ ጋር መማር ይችላል። ቻናላችን ሰብስክራይብ በማድረግ በየጊዜው የምንለቃቸውን ትምህርቶች መከታተል ይችላሉ። እንዲሁም በግል መማር ከፈለጉ በ0948 03 11 92 መደወል ይችላሉ። ፋና ኦንላይን ትምህርት ቤት። ሰላም ለእናንተ ውድ ቤተሰቦች በያላችሁበት እንዴት አላችሁ? እንኳን ወደ ፋና ኦንላይን ስኩል በሰላም መጣችሁ እያልኩኝ ዛሬ ደግሞ በአይነቱ ለየት ያለና ጥፍጥ ያለ መኑኝ በጣም ይጠቅማችኋል፣ ያስፈልጋችኋል። ብዙዎቻችሁን የሚያስቸግራችሁ ሁለት አናባቢዎች ከአንድ ላይ ሲመጡ እንዴት አድርገን እናነባቸዋለን የሚሉትን ችግሮች የሚፈታ ነው። ስለዚህ ቪዲዮአችን ላይክ በማድረግ እንዲሁም እስከ መጨረሻው ድረስ በማየትና ቻናላችን ሰብስክራይብ በማድረግ ሀሳብ አስተያየት ካላችሁ እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ሴክሽኑ ላይ ወይም አስተያየት መስጫ ሳጥኑ ላይ በማስቀመጥ አብሮነታችሁ እንዳይለየን እያልኩኝ አሁን ወደ ትምህርት ይገባለሁ። ዛሬ እንደነገርኳችሁ ምንድነው ይችላችሁ የመጣው ሁለት አናባቢዎች ከአንድ ላይ ሲመጡ የመጀመሪያውን አናባቢ እናነባታለን ወይስ ሁለተኛው አናባቢ ድምፁ ያወጣል? አለዛስ ሁለቶችን አናነባቸውም ወይስ ሁለቶች ድምጻቸው ይወጣል የሚለውን ችግር ይፈታልናል። በድጋሚ አብሮነታችሁ አይለየን። እንዳልኳችሁ መጀመሪያ የምናያት ከዚህ ላይ ከቪዲዮዎች ላይ መጀመሪያ የምናየው ኤ እና አይ ከአንድ ላይ ሲመጡ እንዴት አድርገን እናነባቸዋለን። ስለዚህ አይን ሳይለንት እናደርግና ኤን ምን እናደርጋታለን? ሎንግ እናደርጋታለን። አይ ሳይለንት ኤ ሎንግ ትሆናለች። አይ ድምጿ አይወጣም። ኤ ግን ምን ትሆናለች? በአልፋቤቲካሊ ታናበባለች። ትር ቲና አር ዳብል ሌተር ናቸው። ያ ማለት በአንድ ስተንፋስ በአንድ ሲሌብል ናቸው። አንድ ሲሌብል ናቸው። ድምጻቸው ብሬክ ዳውን አያደርግም። አንድ ላይ ነው የሚወጡ። ትር እንልና ከዚያ ኤና አይ መጣዋል። ይኸው ኤና አይ መጣዋል። ስለዚህ ሁለተኛዋን ሳይለንት እናደርግና መጀመሪያውን ብቻ ሎንግ እናደርጋታለን። ስለዚህ ኤ ትሆናለች። ትር ኤ ከዛ መጨረሻ ኤ እናለች። ን ትር ኤ ን ትሬን እንላለን። ትሬን እንላለን። ስለዚህ ሁለተኛው ምን አደርግናት? አይን ሳይለንት አደረግናት ወይም አጠፋናት ማለት ነው። አሊያም ዳብል ሌተር በሚለው ወይም ዲግራፍ በሚለው ቫውል ዲግራፍ በሚለው ማየት እንችላለን። ቫውል ዲግራፍ ማለት ሁለት አናባቢዎች መጥተው አንድ ድምፅ ማውጣት ማለት ነው። ስለዚህ ትሬን እንላለን ማለት ነው። ር ከዛ ኤ ሁለቶች አንድ ላይ ኤ ከዚያ ን ኤ ል ሜል ትሬን ሬን ሜል። ስለዚህ ኤና አይ መጣው ምን ሆነ ማለት ነው። እዚህ ላይ ኤና አይ አለች፣ እዚህ ላይ ኤና አይ አለች፣ እዚህ ላይ ኤና አይ አለች። ምን አደረግናችሁ ማለት ነው? ኤ ብለን ብቻ ነው አንዷን ብቻ ነው ኤን ብቻ ነው የምናወጣ። ሁለተኛዋን አይን ሳይለንት እናደርጋታለን ማለት። ስለዚህ ባቡር፣ ዝናብ እና አድራሻ ስንል ትሬን ስንል ባቡር፣ ሬን ስንል ዝናብ፣ ሜል ስንል ደግሞ አድራሻ ማለታችን ነው ማለት ነው። ወደ ቀጣይ ስነድ ን ኤ ል ይኸው ኤና አይ መጣዋል። ኤ ነው የምንላቸው። ንኤል ት ኤ ከዛ ል ቴል ር ኤ ሁለቶች ከአንድ ላይ ማለት ነው። ር ኤ ል ሬል ኔል ቴል ሬል ስንል ደግሞ እዚህ ላይ አሁንም ኤን አይ ምንድን ነው? ኤ ብለን ነው የምናነባት። ኔል ቢስማር ጅራት እና ሬል ማለት የባቡር ሀዲድ ባቡር ማለበት መስመሩ ሀዲዱ ሬል እንለዋለን። ስለዚህ ኤና አይናቸው የመጡ ኤ ብለን እናነብና ሁለተኛዋን ሳይለንት አድርገን የመጀመሪያዋን ሎንግ እናደርግና ኤ ብለን እናነባለን ማለት ነው። አሁን ደግሞ ወደ ቀጣይ ብንሄድ ምንድን ነው የምናየው? ኤና ዋይ ከአንድ ላይ ሲመጡ መጨረሻ ላይ ሲመጡ በአብዛኛው ጊዜ መጨረሻ ላይ ነው የሚመጡት። እንዴት አድርገን እናነባቸዋለን ስንል ለምሳሌ ይህኛው አንድ ሲሌብል ነው፣ አንድ ክፍለ ቃል ነው። ከአንድ ላይ ነው ድምፁ የሚወጣ። ብሬክ ዳውን አያደርግም። ግር ከዛ እነዚህ ኤና ዋይ የምንላቸዋለን። ኤ ግሬይ
ግሬይ። ስለዚህ ኤ እና ዋይ ምን ሆኑ ማለት ነው? ኤ የሚል ድምፅ ያመጣሉ ማለት ነው። ግሬይ እንላለን ማለት ነው። ግሬይ ስንል ኤ እና ዋይ ትርኤይ ትሬይ 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 እንላለን ማለት ነው። ሄይ ሄይ ኤይ የሚል ድምፅ ያመጣሉ። ማንና ማን? ኤ እና ዋይ ማለት ነው። ስለዚህ ግሬይ ትሬይ ሄይ እንልና ይሄኛው ግሬይ ስንል ግራጫ ማለታችን ነው። አጀክቲቭ ነው፣ ገላጭ ነው፣ ቀለም ነው የሚገልጽልን። ትሬይ ስንል ደግሞ ስም ነው፣ ናውን ነው፣ ዘርጋጋ ሳህን ማለት ነው። አብዛኛው ጊዜ ቡና ቤት ላይ ምናምን እነዚህ ምናምን የሚያቀርቡበት እሱን ትሬይ ብለን እንጠራዋለን። ዘርጋጋ ሳህን ወይም ዘርጋጋ ሰርቪስ ማለታችን ነው። ሄይ ስንል ደግሞ መኖ ማለት ነው። የከብት መኖ ይሄ የደረቀው ሳሩ ምናምን አንድ ላይ ተከምሮ እሱን ሄይ እንለዋለን። የከብት መኖ ማለታችን ነው። ሄይ እንላለን ማለት ነው። ወደ ቀጣዩ ብንሄድ አሁንም ክልኤይ እንላለን። ኤይ ክሌይ፣ ከዛ ፕልኤይ ፕሌይ ፕሌይ እንልና ፕሬይ እንላለን። የመጨረሻው ደግሞ ፕሬይ እንላለን። ፕሬይ ፕሌይ ክሌይ እንላለን። ስለዚህ በዚህ ጊዜ ደግሞ ክሌይ ስንል ሼክላ ማለታችን እነዚህ ጀበናዎች፣ ድስቶች ምናምን የሚሰሩበት አፈር የአፈር አይነት ወይም ሸክላ ጭቃ ምን እንለዋለን? ክሌይ እንለዋለን። ፕሌይ ስንል ደግሞ ቨርብ ነው፣ መጫወት፣ ግስ ነው፣ መጫወት ይሆናል። ፕሬይ ማለት ምንድን ነው? መጸለይ ማለት ነው። ከአምላካችን ጋር የምናደርገው ከፈጣሪያችን ጋር የምናደርገው ግንኙነት ፕሬይ እንለዋለን፣ መጸለይ ማለት ነው። ውድ ቤተሰብ ከዚህ በላይ ጀማሪ የሆናችሁ እየቻላችሁ ግን ማሻሻል የምትፈልጉ ካላችሁ ስክሪን ላይ በተቀመጠው ስልክ በቀጥታ መደወል ትችላላችሁ። በኢሞ፣ በቴሌግራም፣ በዋትሳፕም መደወል ትችላላችሁ። ቶሎ እንድትበቁ እናደርጋለን ማለት ነው። ወደ ቀጣይ ብንሄድ አሁን ሁለቱ ከአንድ ላይ ሲመጡ እንዴት አድርገን እናነባዋለን ነው። ዳብል ኤ ከአንድ ላይ ሲመጣ ተከታትሎ ሲመጣ እንዴት አድርገን እናነባዋለን ነው። ስለዚህ በዚህ ጊዜ ደግሞ ምንድን ነው? አንድ ብቻ ነው። አንዷን ኤ ብቻ ነው። ይችኛዋን ሁለተኛዋን ሳይለንት እናደርጋትና እናጠፋትና ይችኛዋን የመጀመሪያዋን ብቻ ምን እናደርጋታለን? ሎንግ እናደርጋታለን። ያ ማለት የሚል ድምፅ ትወጣለች ማለት ነው። የምትል ሁለቶች ከአንድ ላይ የሚል ድምፅ ብቻ ያወጣሉ። ሲድ 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 ፒል 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 ግሪን ግሪን ግሪን። ስለዚህ ሲድ ፒል ግሪን ስንል ሁለት እዚህ ላይም ሁለት ኤ ነው የመጣ ከዚህ ላይም ሁለት ኤ ያለ ከዚህ ላይም ሁለት ኤ ያለ ሁለቱም አንድ አይነት ነው። ቫውል ነው፣ አናባቢ ነው። ነገር ግን ሁለተኛዋን ኢ ሳይለንት ትሆንና የመጀመሪያዋ ኢ ምን ትሆናለች? ሎንግ ትሆናለች ማለት ነው። ስለዚህ ሲድ ፒል ግሪን ስንል ሲድ ስንል ምን ማለታችን ነው? ዘር ማለታችን ነው። ሲድ ዘር ማለታችን ነው። ያው የአትክልቶቹ ውስጥ ላይ ለመብቀል የሚያገለግላቸው እሱን ሲድ እንለዋለን። ዘር ማለት ነው፣ ለመብቀል ብቻ የሚያገለግለው። ይሄ ለምሳሌ ፍሩት ስንል ፍራፍሬ ማለታችን ነው። ላው የሚበላው ሁሉ ፍሩት እንለዋለን። ግን ለመብቀል ብቻ የምታገለግለው ውስጥ ፍሬዋ ምን እንላታለን? ዘሯ ምን እንላታለን? ሲድ እንላለን ማለት ነው። ፒል ማለት ደግሞ ሁለት አይነት መንገድ ልናየው እንችላለን። አንደኛ ድርጊት ቨርብ ሲሆን መላጥ ይሆናል። ለምሳሌ ሙዝ መላጥ ፒል ልንለው እንችላለን። እንደገና ደግሞ የሙዝ ልጣጭ ምን ይሆናል? ናውን ሲሆን ስም ሲሆን ፓርት ኦፍ ስፒች ሲቀየር የሙዝ ልጣጭ ፒል እንለዋለን። የሙዝ ልጣጭ እና ደግሞ መላጥም ይሆናል። በሁለቱም እንጠቀምበታለን ማለት ነው። ግሪን ስንል ይሄኛው ደግሞ ገላጭ ነው፣ አጀክቲቭ ነው። ቀለምን ወይም ከለርን ይገልጽልናል። አረንጓዴ ስንል ግሪን እንላለን ማለት ነው። እዚህ ላይ ሴሉ ላይ እንደምታዩት ቀጣይ ብናይ ምንድነው? ኤስ አለ፣ ኢ አለ፣ ኤ አለ። ኤ ከዚህ ላይም አለ፣ ከዚህ ላይም አለ። ሶስቱም ቦታ ላይ ኤ አለ። አሁን እነዚህ ላይ ምንድናቸው? ሁለትና አናባቢዎች አንድ ላይ ነው የመጡ። ማንና ማን? ኢ እና ኤ ማለት ነው። እነሱ እንዴት አድርገን እናነባቸዋለን ስንል እዚህ ላይ የመጡትን ሳይለንት ይሆንና የመጀመሪያው ሎንግ ይሆናል ማለት ነው። ነገር ግን ሳይለንት ሆነች ማለት አታገለግልም ማለት አይደለም። አንደኛ ፕሮናውንሴሽኑ ላይ ተጽዕኖ ታሳድራለች። ሁለተኛ ደግሞ የቃላቱ ትርጉም ላይ ተጽዕኖ ታሳድራለች። ቃላቱ ትርጉሙ በትክክል እንዲተረጎም እነዚህ ሁለት አናባቢዎች ሁለተኛ አናባቢዎች መምጣታቸው የራሳቸው የሆነ ምን አላቸው? ተጽዕኖ አላቸው። የራሳቸው የሆነ አገልግሎት አላቸው ማለት። ስለዚህ ሲ ነው የምንለው። አሁን ይሄ ሁለተኛው አናባቢ ሳይለንት ስለምትሆን የመጀመሪያዋ ኤ ብቻ ሎንግ ስለምትሆን ሲ ነው የምንለው። ከዛ ሲቀጥል ቲ ሲ ቲ ከዛ ደግሞ ይሄኛው ደግሞ
ልኢ ኢ ነው የምንለው። ሁለቶች ከአንድ ላይ ኢ። ልኢፍ ሊፍ 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 እንላለን ማለት። ስለዚህ ኢና ኤ ሲመጡና ኢና ኢ ሲመጡ ሁለቶችም ተመሳሳይ ድምፅ ነው የሚወጡ። ከዚህ ላይ ኢና ኢ ሲመጡና ኢና ኤ ሲመጡ ሁለቶችም ምንድነው ተመሳሳይ ድምፅ ያወጣሉ። ምን የሚል ኢ የምትል ድምፅ ብቻ ነው የሚወጡ። ሁለቱም አንድ ላይ ኤም አንድ ላይ ሲሆን ኢና ኤም አንድ ላይ ሲሆን ኢ የሚል ድምፅ ያወጣሉ። ስለዚህ ሲ ስንል ባህር ወይም ውቅያኖስ ስንል፣ ቲ ስንል ደግሞ ሻይ ቲ ሻይ፣ ሊፍ ስንል ደግሞ ቅጠል ስንል ሊፍ እንላለን ማለት ነው። ስለዚህ በዚህ መንገድ የኢ እና የኢ ኤን ቫውል ዲግራፍ ማየት እንችላለን ማለት ነው። ሶ ወደ ቀጣያችን ስንሄድ ቀጣይ ደግሞ ምንድነው ኦ እና ኤ ከአንድ ላይ ሲመጡ እንዲሁም ኦ እና ደብሊው ከአንድ ላይ ሲመጡ እንዴት አድርገን እናነባቸዋለን ነው። ኦ እና ማናልኳችሁ ኦ እና ኤ እና ኦ እና ደብሊው ከአንድ ላይ ሲመጡ እንዴት አድርገን እናነባቸዋለን። ስለዚህ ኦ የሚል ድምፅ ይሰጡናል ሁለቶቹ ማለት ነው። ኦ የሚል ድምፅ ይሰጡናል። ለምሳሌ ብ እንልና ኦ ነው የምንለው። ኦ ት ቦት ቦት ክ ኦ ሁለቶች ኤ ኦ እና ኤ ኦ ነው የሚሆነው አንድ ላይ ክ ኦ ት ግ ኦ ት ቦት ኮት ጎት። ሴሉ ላይ እንደምታዩት ሴሉ ላይ አሁን ሴሉ ቃሉን አይታችሁ ሴሉን ስታዩ ሞር ደግሞ ግልጽ ይሆንላችኋል ማለት ነው። ከዚህ አንጻር ነው ሴልና ቃል አንድ ላይ የማመጣው። ቦት ኮት ጎት። ስለዚህ ኦና ኤ መጥተዋል፣ ግን ኦ ብለን ነው የምናነባቸው። ስለዚህ ቦት ስንል ጀልባ እንላለን። ኮት ስንል ያው አማርኛውም ኮት የሚለውን የተወሰኑ ቃል ነው የሚጠቀም። ጎት ስንል ደግሞ ፍየል ስንል ጎት እንላለን ማለት ነው። ወደ ቀጣይ ስንሄድ ስኦ ይኸው ኦና ኤ መጥተዋል። ኦ ብለን ነው የምናነባቸው። ሶፕ ሶፕ ስኦ ፕ ሶፕ ሶፕ ርኦድ ሮድ ሮድ ትኦስት እዚህ እነዚህ ላይ እነዚህ ሁለቶች ኦ እና ኤ ኦ ብለን ነው የምናነባቸው። ትኦ ትኦስት ቶስት ቶስት። ስለዚህ ሶፕ ሮድ ቶስት እንላለን። ሶፕ ስንል ያው ሳሙና ማለታችን ነው። ሮድ ስንል ደግሞ መንገድ፣ አስፋልት መንገድ። በሌላ አባባል አሁን ሮድ የሚለውን ምን እንለዋለን? ስትሬት በሚለው ቃል እንጠቀምበታለን። ያው ሁለቱም ተመሳሳይ ትርጉም ስለሚሰጠን ማለት ነው። ቶስት ስንል ደግሞ የተጠበሰ ዳቦ ማለት በዘይት ምናምን የተጠበሰ እንደዚህ እንደ ሳምቡሳ ነገር ቦምቦል፣ እነዚህ ነገሮች ቶስት እንላቸዋለን። የተጠበሰ ዳቦ ማለት ነው። የተጠበሰ ዳቦ በዘይት ቶስት እንለዋለን ማለት ነው። ሶ ኦ እና ኤ ከአንድ ላይ መጣው ኦ ብለን እናነባለን ማለት ነው። ወደ ቀጣይ ስነድ ኦ እና ደብሊው ከአንድ ላይ ሲመጡ ምን ብለን እናነባቸዋለን? ኦ ብለን እናነባቸዋለን። እነዚህንም ብ ኦ ኦ ከዚያ ል ቦል እንላለን። ቦል እንላለን። ቦል እንላለን። ጎድጓዳ ሳህን ስንል ቦል እንላለን ማለት ነው። ዊንድ ዊንድ ኦ ዊንዶው ዊንዶው ኦ የሚል ድምፅ ይሰጠናል። ዊንዶው መስኮት ስንል ዊንዶው። ስለዚህ ኦ እና ደብሊው መጥተው ኦ የሚል ድምፅ ይኖራቸዋል ማለት ነው። የለው የለው የለው። ይህም አሁን አጀክቲቭ ነው፣ ገላጭ ነው። ምንድን ነው? ቀለምን ወይም ከለርን ነው የሚገልጽልን። ቢጫ ስንል የለው እንላለን። ስለዚህ ኦ እንላለን ማለት ነው። ኦ የሚል ድምፅ ኦ እና ደብሊው ይሰጠናል። ፒሎ ፒሎ ፒሎ። ትራስን ምን እንለዋለን? ፒሎ እንላለን። ኦ የሚል ድምፅ ይሰጠናል። ማንና ማን? ኦ እና ደብሊው ማለት ነው። ኦ እና ደብሊው ኦ የሚል ድምፅ ይሰጠናል። ስኖው 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 ኦ ስኖው። በረዶ ስንል ስኖው እንላለን። ስኖው ስንል በረዶ ማለታችን ነው። ብልኦ ብሎ
ብለው እንላለን። ብለው ስንል የሆነ መንፋት ወይም ትንፋሽ ማውጣት በትልቁ መተንፈስ ብለው እንለዋለን ማለት ነው። ብለው እንለዋለን ማለት ነው። እሺ ውድ ቤተሰቦች ወደ ቀጣይ ወይም ወደ መጨረሻ ወደ ሆነው ስንሄድ ኦና አይ ከአንድ ላይ ሲመጡ ነው። ኦና ኤ ከአንድ ላይ መጣ። ኦና ደብሊው ከአንድ ላይ መጣ። አሁን ደግሞ ኦና አይ ከአንድ ላይ መጣ። ሁለቱ አናባቢዎች ከአንድ ላይ መጡ። ስለዚህ ምን ብለን እናነባቸዋለን ከተባለ ኦይ ብለን እናነባቸዋለን። ኦይ ብለን እናነባቸዋለን። ማንና ማን? ኦና አይ ኦይ ብለን እናነባቸዋልና ኮይን 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 ኮይን። ስለዚህ ኦይ ብለን እናነባቸዋለን። ሳንቲም ስንል ኮይን እንላለን። እንዲሁም ዳይም እንላለን። እንዲሁም ደግሞ ሴንት እንላለን። ሶስቱንም ልንጠቀም እንችላለን። ኮይን ስንል ሳንቲም ማለታችን ነው። ኦና አይ መተው ኦይ ብለን እናነባቸዋለን። ኮይል 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 ጥምዝ ሽቦ ወይም የተመጠመዘዘ ኮይል ብለን እንጠራዋለን ማለት ነው። ሲኦይል ሶይል ሶይል አፈር ስንል ሶይል እንላለን። ስለዚህ ኦና አይ መተው ኦይ ብለን እናነባለን። ብኦይል ቦይል 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 እንልና ኦና አይ ኦይ ብለን እናነብና ኦ ደግሞ ከቤ ጋር ስለምትወጣ ቦይል ቦይል እንላለን። ይሄ ደግሞ ውሃ ሲፈላ ወይም ውሃ ሲሞቅ ቦይል እንላለን። ውሃው ፈላ እንላለን። ከሞቀ በኋላ 100 ዲግሪ ሴንቲግሬድ ከደረሰ በኋላ ውሃ ምን ያደርጋል? ይፈላል። ሸክቧ እሱንን ቦይል እንላለን። ውሃው ፈላ ስንል ቦይል እንላለን። ቶይሌት 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 እንላለን። ቶይሌት ስንል ደግሞ ሽንት ቤት ስንል ቶይሌት። ስለዚህ ቶይ ኦይ ብለን እናነባለን። እና አይ ኦይ እንላለን። ቶይሌት ፖይንት ፖይንት ፖይንት። ይሄኛው ሁለቶቹ አንድ ላይ ስለሚሆኑ ፖይንት ፖይንት እንላለን። ይኸው እዚህ ጋር እንደምታዩት ነጥብ ስንል ፖይንት በጣቱ ሰው እንደሚያመለክተን ፖይንት ስንል ነጥብ እንላለን ማለት ነው። ሶ ወደ ቀጣይ ስነድና ኦና ዋይ አንድ ላይ ሲመጡ፣ ኦና ኤ አንድ ላይ ሲመጡ፣ ኦና ደብሊው አንድ ላይ ሲመጡ፣ ኦና አይ አንድ ላይ ሲመጡ፣ አሁን ደግሞ ኦና ዋይ አንድ ላይ ሲመጡ ኦይ ብለን እናነባቸዋለን። ኦይ ብለን እናነባቸዋለን። ብኦይ ቦይ ብኦይ ቦይ ቦይ እንላለን። ወንድ ልጅ ስንል ቦይ፣ ከስዕሉ ላይ እንደምታዩት ወንድ ልጅ ስንል ቦይ እንላለን ማለት ነው። ትኦይ ትኦይ ቶይ 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 እንላለን። ሻንጉሊት ስንል ደግሞ ቶይ ብለን እንጠራለን። ጂኦይ ጆይ ጆይ እንላለን። ጆይ ማለት ደግሞ መደሰት፣ ደስተኛ መሆን ጆይ እንላለን። ሃፒነስ በሌላ አባባል ደግሞ ሃፒነስ እንላለን። ጆይ እንላለን። ሁለቱም ደስታን ነው የሚገልጽልን። ግን ኢንሰም ፖይንት ወይም በተወሰነ ነጥብ ልዩነት ይኖራቸዋል። እሱ ምንድነው? ከውስጥ የመጣ ከውጭ የመጣ ቶሎ የሚጠፋ ቶሎ ደስታችን ቶሎ የሚጠፋ ደስታችን የሚቆይ ሲሆን ኢነር እና አውተር ስንለው ጆይ እና ሃፒነስ የተወሰነ ልዩነት ይኖራቸዋል። ግን ምንድነው? ሁለቶችንም ደስታ ለማለት ወይም ደስታ ለመግለጽ ነው የምንጠቀምበት። ውድ ቤተሰቦች ከዚህ በላይ ደግሞ ምን አለ ማለት ነው፣ ትንሽ የመጣ ታሪክ አለ ወይም ትንሽ ታሪኮች አሉ። እነሱን አንበን እንጨርሳለን ማለት ነው። ይህ ታሪክ ስለምንድን ነው የሚያወራ? ስለ ሁለት ወንድ ልጆች ነው የሚያወራ። ስለዚህ ምንድነው? ለምሳሌ ሪድ አድርጉ ይላል። ስለዚህ ቱ ይለናል። ሁለት ቱ ደብሊው ቲ ደብሊው ኦ ቱ። ይሄኛው ቁጥር ነው የሚያመለክተን። ቲኦ ሲሆን ደግሞ አያያዥ ነው። ቲ ደብሊው ኦ ሲሆን ግን ቁጥር ነው፣ ሁለት ለማለት ነው። ቱ ቦይስ ይለናል። ሁለት ልጆች። እዛ ደግሞ ወክ እንላለን። ማንን ሳይለንት እናደርጋታለን? ኤልን ሳይለንት አድርገን ወልክ ሳይሆን ወክ እንላለን። ቱ ቦይስ ወክ ኦን ዘ ሮድ ኦን ዘ ሮድ ሮድ ኦን ዘ ሮድ። ሁለት ልጆች ምን እያደረጉ ነበር? በመስመር ላይ ወክ እያደረጉ ነበር፣ ወይም በመስመር ወክ እያደረጉ ነበር፣ እየተዝናኑ ነበር። ዘይ ይለናል።
እነዚያው THEY ዘይ እንለዋለን። ዘይ ማለት እነሱ ማለት ነው። እነዚያን ሁለት ልጆችን ነው የሚወክልልን። ዘይ ሲ አለን። ይኸው ዳብል ኢ ነው የመጣ ግን ሲ ነው የምንለው። ማየት ቅድም አሁን ስናየው SEE ተመሳሳይ ነው የሚሆን ንባቡ ነው ተመሳሳይ የሚሆን ግን በትርጉም ልዩነት አላቸው። ኤ እና ኤ ስለሚለያዩ አሁን እዚህ ላይ ዳብል ኤ ስለመጣች ሲ ነው የምንለው። ሲ ዘይ ሲ ሲክስ ይለናል። ሲክስ SIX ነው። ሲክስ እንለዋለን። አይ ሾርት ትሆናለች። ሲክስ እዚህ ላይ ደግሞ የለው አለ። ሲክስ የለው ይኸው ኦ እና ደብሊው ከአንድ ላይ መጥቷል። ስለዚህ ዲግራፍ ነው፣ ዳብል ሌተር ነው። የለው ብለን እናነባለን። ኦ እንላለን። ሲክስ ሲድስ አለን። ሲድ ቅድም ስናይ SEEDን ምን ብለው ነበር? ሲድ ነው አይደለ? ሲድ ስንል ዘር ማለታችን ነው። ሲድስ ስንል ደግሞ ዘሮች ያለ ነው ማለት። ስለዚህ ምን አገኙ ነው የሚለን? 6 ቢጫ ምን ዘሮችን አዩ ነው የሚለው። እነማን? ሁለቱ ልጆቹ ማለት ነው። ዘ ቢግ ቦይስ ትልቁ ልጅ ትልቁ ልጅ ኢትስ አለን። ኢትስ ማለት ደግሞ በላው ማለት ነው። ኤስ የሚጨመርበት ለአንድ ዘሩን የበላው አንዱ ብቻ ስለሆነ 5 ሲድስ አለን። አምስቶቹ ዘሮች ትልቁ ልጅ አምስቶቹ ዘሮች ምን አለበት? በላበት ነው የሚለን። ኤንድ አለን። ኤንድ እና ጎዝ ሆምስ ወደ ቤቱ ሄደ። አምስቶቹን ዘሮች በላና ትልቁ ልጅ አምስቶቹን ዘሮች በላና ወደ ቤቱ ሄደ። ዘቲን ቦይስ ትንሹ ልጅ ወይም ቀጭኑ ልጅ ሜክስ ሆል አለን። ሜክስ ሆል ምን ሰራ? ቀዳዳ አበጀ። ምኑ ላይ? ምድሩ ላይ ቀዳዳ አበጀ፣ ቆፈረ ማለት ነው። ዛት ሚስ ዲክ ማለት ነው። ቆፈረ ወይም ቀዳዳ አበጀ። ሂ ሜክስ ሆል ስንል ቀዳዳ አበጀ ወይም ቆፈረ ማለታችን ነው። ሶ ሂ ፑትስ ዋን አለን። ሂ ማለት እሱ ማለት ነው። ፑትስ ማለት ደግሞ ማስቀመጥ ነው። ዋን ሲድ አንዷን ዘር ነው። ዋን ማለት አንድ ሲሆን ሲድ ደግሞ ዘር ማለት ነው። ዋን ሲድስ ኢን ዘ ሶይል ከአፈሩ ውስጥ ምን አደረገ? አንዷን ዘር አስቀመጣት። ያ ማለት ዘራት፣ ተከላት ማለት ነው። ስለዚህ ከዚህ በኋላ ይቺ ዘር ምን ልትሆን ትችላለች? ትልቅየው 5 ዘሮችን በላ፣ ትንሽየው ልጅ ደግሞ አንድ ዘርን ተክሏት ሄደ ወይም ዘራት ማለት ነው። ስለዚህ ዛሬ ክላሳችን ይህን ይመስላል። በሌላ ጊዜ ደግሞ በሌላ ቪዲዮ ከዚህ በቀጠለ ዳብል ቫውል ሌተሮችን ይዤ እመጣለሁ። እስከዚህ ድረስ ስለተከታተላችሁ ከልብ አመሰግናለሁ። መማር የምትፈልጉ ጀማሪም ሆናችሁ ማሻሻል የምትፈልጉ ልጅም ካላችሁ አዋቂ ባላችሁበት ቦታ ባያላችሁበት ስራና ባላችሁበት በሚመቻችሁ ጊዜ መማር ትችላላችሁ። ስክሪን ላይ በተቀመጠው ስልክ ደውሉልን። ቀጥታ መደወል ትችላላችሁ። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሶሻል ሚዲያ መደወል ትችላላችሁ። ቶሎ እንድትበቁ እናደርጋለን ማለት ነው። ዛሬ ግን እስከ ሰዓት ስለተከታተላችሁኝ እጅግ ከልብ አመሰግናለሁ። በሌላ ቪዲዮችን እስከምንገናኝ መልካም ሁሉ ከእናንተ ጋር ይሁን። መልካም ጊዜ፣ መልካም ባይ